ምን ነው ሊሊ? መተኛት አልቻልኩም። እስከ ሰዓት ተቀምጥሽ ምን እየጠበቅሽ ነው? ያው እርሶ የሚጠብቁትን ተመሳሳይ ነገር። እኔ ባለቤቴን ነው የምጠብቀው። እኔም ውድ እህቴን ነው የምጠብቀው። ሄሎ፣ አቤት ዶክተር ዳዊት፣ በሰላም ነው በዚህ ሰዓት? ደህና ነሽ? እሺ በቃ ለጠዋት ቅጠራቸው። በቃ እሺ፣ ደህና ደህና። እሺ እንዴት አመሽ? አሉ እንዴ? ምን ነው እስካሁን አልተኛም? መተኛት አልቻልኩም። ምን ነው ስገምት ቀለል ያለ ቀን ያሳለፍከው? ያው እኔ ቤቴ ውስጥ የምሰራው በዛ ላይ ደግሞ በቂ ረፍት አለኝ። እኔ ግን በጣም አድካሚ ቀን ያሳለፍኩት ብታይ። ደህና መሸሽ እቴ። እንዴ ሊሊ፣ አንቺ ማልተኛሽም እንዴ? አይ እኔ እንኳን ውሃ ፈልጌ የተነሳሁኝና ድምፅሽን ሰማን የመጣሁት። እንዴ ሚስ፣ አንተም አልተኛም እንዴ? ለነገሩ ሳምሪ የመሰለሽ ሚስት ያልተጠበቀች ማንን ልትጠብቅ ነው? ልክ ብለሻል። ሚስ ሳትገባማ የሆነ እንቅልፍ ነው። በሉ ደህና ደሩ። በይ ደህና ደሪ። ሊሊዬ፣ ዛሬ ደግሞ በጠዋት ተመስጠሻል። ተናደድክ ሜሲ? ምን ላድርግ ብለህ ነው? ያው እንግዲህ ተመስጦ እንቅልፋሞችን አይጠብቅ። እኔ ምንም ሜሲ፣ ሁሉ ጊዜ እንደዚህ ተደብረ ነው የምትውለው? አዎ፣ ምናልባት በዚህ ሳምንት ጥሩ ነገር ስላልጻፍኩ ይሆናል። ምናልባትም የኔ እርዳታ ያስፈልግ ይሆናል። ታውቃለህ፣ ልረዳህ እችላለሁ። ያው እንደምታውቀው ጸሐፊዎችና ሰዓሊዎች ብዙም ልዩነት የለንም። እና ቢሆንስ? መቼም እስከማውቀው ዲዛይነር ነሽ። መጀመሪያ ሰዓሊ ነበርኩ፣ ከዛ የስዕል ልምዴን ተጠቅሜ ወደ ዲዛይኑ ገባሁ። ስለዚህ ሁለታችንም የምናወራው ታሪክ አለ ማለት ነው። እኔ ቀለም እንጠቀማለሁ፣ አንተ ደግሞ ቃላት እንጠቀማለህ። ዋው ሊሊ፣ በዚህ መንገድ አንድም ቀን አስቤው አላውቅም ነበር። አሪፍ ሀሳብ ይመስላል። እስቲ ወደፊት የሚሆነው እናያለን ካልክሽ። አሁን ያለነው ለቡ መብራት ኃይል የዲኤምሲ ዋናው መስሪያ ቤት። ዲኤምሲ ስቴት ካምፓኒ ነው። ከ28 ዓመት በላይ ኮንስትራክሽን ስራ ላይ የቆየና እንዲሁም ደግሞ 41 የሚሆኑ ቪላ ቤቶችን ለደንበኞቹ በ2 ዓመት ጊዜ ውስጥ አጠናቅቆ ያስረከበ ሽያጭ አማካሪ ነኝ። ሎኬሽናችን ለኑሮ በጣም ምቹ የሆነው ለቡ መብራት ኃይል ለሚገኘው ግንባታችን ኦልሞስት 50% ላይ ደርሷል። ወደ 24 ሰዓት ያለማቋረጥ እየተሰራ ያለው የነፍሱን ፕሮግረስ 50% ላይ ደርሷል። በተጨማሪም አዳዲስ ብሎኮችን በቅናሽ አውጥተን እየሸጥን እንገኛለን። አልሸጥ ብሎን አይደለም። ይሄን ያደረግንበት ዋነኛው ምክንያታችን ምንድነው?
ደንበኞቻችን ሳይታችንን አይተውት ወደውት ብንኖርበት እንመርጣለን ያሉት ቦታ ሆኖ ከአቅማቸው ጋር ያልተመጣጠኑ ደንበኞቻችንን እንደ ፍላጎታቸው የቤት ባለቤት ለማድረግ ከዋና ዋጋችን ላይ እንደመረጡት ወለድ ዳጎስ ያለ ቅናሽ አድርገንላቸዋል። ዴምሲ ለየት የሚያደርገው ምን መሰለህ? 40/60 የባንክ ብድር አመቻችተንላቸዋል። ይህም ማለት በ2 ዓመት ተኩል ጊዜ ውስጥ 40%ን ከፍለው 60%ን ደግሞ ቤቱን እየኖሩበት እኛ ባመቻቸንላቸው የባንክ ብድር በ20 ዓመት ጊዜ ውስጥ እየከፈሉ የሚኖሩበት ነው የሚሆነው። በተጨማሪ መረሳት የሌለበት ነገር ደንበኞቻችን የቤት ባለቤት ለመሆን መክፈል የሚጠበቅባቸው 8% ብቻ ነው። ቢሮአችን ቅድም እንደነገርኩ ለቡ መብራት ኃይል የሚገኘው። ለበለጠ መረጃ እንዲሁም ሳይት ለመጎብኘት ደግሞ ከታች በመናስቀምጥላችሁ ስልክ ቁጥር ቢደውሉ በቀላሉ ያገኙናል ማለት ነው። ፒያኖ እንደምትጫወቺ አላውቅም ነበር። አየህ ሜሲ፣ ስለኔ ማታውቃቸው በጣም ብዙ ነገሮች አሉ። በጣም ነው የሚገርመው። ሊሊ እስቲ የሆነ ነገር አስተምሪኝ፣ ቢያንስ መነካካት። አንተ ሜስ በዚህ ብዙ ድርሰቶችን በጻፈ እጅ ፒያኖ። ሊሊ ደግሞ ጽሁፍ የምጽፈው ለህይወቴ ነው፣ ፒያኖን ደግሞ ለተመስጦ አደርገዋለሁ። እስቲ አንድ ነገር አስተምሪኝ፣ መነካካት እንኳን። ናሽ ላሳይ። ሚሲ ግን የሚሰማኝ ስሜት ይሰማል። ሊሊ በጭራሽ እያደረግን ያለው ነገር ልክ አይደለም። ልክ ላይሆን ይችላል፣ ግን ሁለታችንም ከእውነታው መሸሽ አንችልም። ማውራት ያለብን አይመስልሽም? አየህ እኔ ልክ ነበርኩኝ ማለት ነው። በልሽ ቁጭ በል። እውነት እኔና አንቺ አንድ አይነት ስሜት ውስጥ ነው ያለነው? እሱን እርሳው እባክህ። ንገሪኝ እንጂ የሚሰማሽ። ሊሆን ይችላል ሚስ፣ ግን ምንም ሊፈጠር አይችልም። በሚያሳዝን ሁኔታ አንተ የውድ እህቴ ባለቤት ነህ። ዛሬ የሆነ ሰው አልተቻለም። የኔ ፍቅር መጣሽልኝ። ዛሬ ጉደኛ እራት ነው ማበላሽ። በይ ልብስሽን ቀይሪና ተጣጥብሽ ቶሎ ነይ፣ ጠብቅሻለሁ። ደስ ይለኛል የኔ ባል። ቶሎ በይ ማሪ።
በጣም ቆንጆ ራት ነበር። እጅ ያስቆረጥማል። ወደድሽው ሊሊ? አብሬያት ቢወርኩ እኮ ስሟ ካፌ አልጠፋ አለ እና ውሎ እንዴት ነበር? አሪፍ ነበር? ሜስ አንተ ሜስ፣ ኧረ ሜስ ምንድን ነው አለባበስሽ አንቺ? በቃ ስርዓት የሚባል ነገር የለሽም? ውይ ሳምሪ መተሻል እንዴ? እኔ እኮ የመጣሽ አልመሰለኝም። ማለቴ ሙቀቱ ምናምን አሁን ያለነው ለቡ መብራት ኃይል የዲኤምሲ ዋናው መስሪያ ቤት። ዲኤምሲ ስቴት ካምፓኒ ነው። ከ28 ዓመት በላይ ኮንስትራክሽን ስራ ላይ የቆየና እንዲሁም ደግሞ 41 የሚሆኑ ቪላ ቤቶችን ለደንበኞቹ በ2 ዓመት ጊዜ ውስጥ አጠናቅቆ ያስረከበን ሽያጭ አማካሪ ነኝ። ሎኬሽናችን ለኑሮ በጣም ምቹ የሆነው ለቡ መብራት ኃይል ለሚገኘው ግንባታችን ኦልሞስት 50% ላይ ደርሷል። ወደ 24 ሰዓት ያለማቋረጥ እየተሰራ ያለው የነፍሱን ፕሮግረስ 50% ላይ ደርሷል። በተጨማሪም አዳዲስ ብሎኮችን በቅናሽ አውጥተን እየሸጥን እንገኛለን። አልሸጥ ብሎን አይደለም። ይሄን ያደረግንበት ዋነኛው ምክንያታችን ምንድነው? ደንበኞቻችን ሳይታችንን አይተውት ወደውት ብንኖርበት እንመርጣለን ያሉት ቦታ ሆኖ ከአቅማቸው ጋር ያልተመጣጠኑ ደንበኞቻችንን እንደ ፍላጎታቸው የቤት ባለቤት ለማድረግ ከዋና ዋጋችን ላይ እንደመረጡት ወለድ ዳጎስ ያለ ቅናሽ አድርገንላቸዋል። ዲኤምሲ ለየት የሚያደርገው ምን መሰለህ? 40/60 የባንክ ብድር አመቻችተንላቸዋል። ይህም ማለት በ2 ዓመት ተኩል ጊዜ ውስጥ 40%ን ከፍለው 60%ን ደግሞ ቤቱን እየኖሩበት እኛ ባመቻቸንላቸው የባንክ ብድር በ20 ዓመት ጊዜ ውስጥ እየከፈሉ የሚኖሩበት ነው የሚሆነው። በተጨማሪ መረሳት የሌለበት ነገር ደንበኞቻችን የቤት ባለቤት ለመሆን መክፈል የሚጠበቅባቸው 8% ብቻ ነው። ቢሮአችን ቅድም እንደነገርኩ ለቡ መብራት ኃይል ለሚገኘው። ለበለጠ መረጃ እንዲሁም ሳይት ለመጎብኘት ደግሞ ከታች በምናስቀምጥላችሁ ስልክ ቁጥር ቢደውሉ በቀላሉ ያገኙናል ማለት ነው።